ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ሰዓታችንን ለመጠቀም የረዳን ያገዘን አቅም፣ ጉልበት፣ ኃይል፣ ብርታት የሆነን እግዚአብሔር ለዘላለም የተባረከ ይሁን። ከወደደን ከትልቅ ፍቅሩና ከምሕረቱ የተነሳ በፊቱ አለን፣ በቤቱ አለን፣ በምሕረቱ ስር አለን። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር መንፈስ ብሩክ ይሁን። የእግዚአብሔር ቃል ብሩክ ይሁን። የልጁ የኢየሱስ ክርስቶስ ደም ዛሬም ለዘላለም ያው ነው፣ ታማኝ ነው። እየረዳን እያገዘን እያቀፈን እየመራን በክፉ ቀኖች ፋንታ ደስታን እያጠገበን በምሕረቱ እያቆመን በቸርነቱ እየረዳን ዛሬ ደርሰናል። ለነገም ደግሞ እግዚአብሔር ታማኝ ነው፣ ታማኝነቱ ብዙ ነው። ማለዳ ማለዳ አዲስ ነው ይላልና ዛሬም ከዚህ ከአዲስ ማለዳ ጋር ያገናኘን እግዚአብሔር ለዘላለም ብሩክ ይሁን። ጌታ ይባረክ። በሱ ፊት መሆን በሱ ቤት መሆን መታደልም መክበርም መክበድም ነው። ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ከእግዚአብሔር ከአምላካችን ቃል አንድ ስፍራ አነባለሁ፣ በሱ እንጀምራለን። የዮሐንስ ወንጌል ምዕራፍ 14 ያለውን ሐሳብ ነው የምናወራው ዛሬ። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ ያለ ሐሳብ ነው። ነገር ግን እኛ የምንጀምረው በ15 ጀምሬ ያነባለሁ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር የሚሆን ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ፣ ዛሬ ርዕስ ያደረኩት እውነተኛ አጽናኝ ወደ ቤታችን ይመጣል። እውነተኛ አጽናኝ ወደ ልባችን ይመጣል። መጥቷልም። የመጣውን ጌታ፣ የመጣውን አምላክ፣ የመጣውን አባት ቅዱስ የእግዚአብሔር መንፈስ ዛሬ የምንቀበልበት ይመጣል የተባለውን የመጣውን ጌታ የምንቀበልበት ማለት በውስጣችን አለ። ግን እንዴት እንደሆነ ሰሞኑን እየተገረምን እግዚአብሔር ስራ እየሰራ በጣም እየተገረምንና እየተደነቅን የነበረ የእግዚአብሔር አጀንዳ ነው። ብዙዎችን ሲፈታ፣ ብዙዎችን ነፃ ሲያወጣ፣ እኛም ከጠበቅነውና ካየነው ይልቅ የእግዚአብሔርን ምሕረትና ቸርነት እየጠበቅን ነበር እና ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር የሚኖር አይደለም፣ እንዲኖር ሌላ አጽናኝ ይሰጣቸዋል። ሌላ አጽናኝ ዛሬ በውስጣችን ባለው በእግዚአብሔር ቃልና በእግዚአብሔር መንፈስ ላይ አንድ እውነትና አንድ እውቀት እንጨምራለን። እግዚአብሔር ያሰፋናል። እግዚአብሔር በነገር ሁሉ ያሳድገናል። እግዚአብሔር በነገር ሁሉ ይጎበኘናል። የእግዚአብሔር ምሕረት በእውነት በሕይወታችን በሚገርም ማንነት በሚገርም መገለጥ በሕይወታችን ይመጣል። ይሄ ብቻ አይደለም። አሁንም እዛው ምዕራፍ ላይ 26 ቁጥር ላይ እንዲህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነ ሌላ አጽናኝ ይላል። እዚህ ደግሞ የሆነ የሚላክ ግን መንፈስ ቅዱስ የሆነ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ቃል ያሳስባችኋል። ዛሬ ነበር እኮ ውስጣችን ያለውን ነገር የሚያሳድግ ኃይል ይመጣል። ውስጣችን ያለውን ነገር የሚያሳድግ፣ እኛ ምንም የጎደለን ነገር አይደለም። አይታችሁ እንደሆነ ብዙ ጊዜ አውርተናል። ቅዱስ ጳውሎስ በነበረ ጊዜ ቅዱስ ጳውሎስ በጣም የተማረ የተመራመረ መጽሐፍትን የጻፈ የሚገርም አስደናቂ ሰው ነው። ነገር ግን ስለ እግዚአብሔርን እያሳደደ በነበረ ጊዜ እንዴት ክርስቶስ አይኑን ከፍቶ አይኑን ገልጦ ነገሩን እንዴት እንደቀየረ ባለፈው አውርተናል። ሰውየው ምንም ቸግሮት አይደለም፣ ለእውነት ግን እውነትን ያሳድድ ነበር። አይኑ ሲበራ ግን ከእውነት ጋር አብሮ መስራት ጀመረ። ዛሬ ውስጣችን ያለ እውነት፣ ውስጣችን ያለው ክብር፣ ውስጣችን ያለው ሞገስ አብሮ የሚወጣበት፣ ውስጣችን ያለው ኃይል አብሮ ጉልበት የሚያገኝበት፣ በአብና በወልድ የተሰራው ድንቅ ስራ የሚገለጥበት፣ እኛ መሰወር የማንችልበት እግዚአብሔር በእኛ ሲገለጥ እኛም አብሮ የምንገለጥበት አብረሆቱን ወይም ከኛ ጋር አንድነቱን ህብረቱን እንደሚያሳይ ነው የምናገረውና ሌላ አጽናኝ አለ ሲናገር ሌላ አጽናኝ ብሎ ነው የጀመረው። ያ ሌላ አጽናኝ ማን ነው ብለን እንዳንጠራጠር፣ ማን ነው ብለን እንዳንጠብቅ
እርሱ መንፈስ ቅዱስ ነው፣ አብ በእኔ ስም የሚልከው ነው አለ። ተልኮልናል፣ ተቀብለናል። ዛሬ ግን አንድ ነገር ነው የምንሆነው፣ እንለብሰዋለን። ከውስጥ ወደ ውጭ ይወጣል፣ መገለጥ ይጀምራል። አሜን ብላችሁ ለራሳችሁ ተቃል መገለጥ ይጀምራል። የሚገርማችሁ ብዙ ሳንጨናነቅ ሰሞኑን ይሄን ነገር ስንናገር ብዙ እስራቶች፣ ብዙ ቀንበሮች፣ ብዙ ጥያቄዎች፣ ብዙ እንቆቅልሾች በሚገርም ሁኔታ በሚገርም ክብር እየተገለጠ ነበር። ዛሬም ይሄ መንፈስ ቅዱስ ወደ እናንተ ቤትም ወደ እኔ ቤትም ወደ ህይወታችን በመግባት አልነካ አልደፈር ያለውን ተራራ የሆነውን ደፍሮ ገብቶ ጥሻውን ገነጣጥሎ አውጥቶ ነገሮችን ሁሉ በቀላሉ እንድንሰራ ያደርጋል። ለምን? ከኛ ምንም የሚጠብቅ ነገር አይደለም። ለካ እኛ ባመን ጊዜ የተሰጠን አብ በስሜ የሚልከው ግን መንፈስ ቅዱስ የሆነ አጽናኝ ነበር ያለው። መንፈስ ቅዱስ የሆነ እርሱ ሁሉ ያስተምራቸዋል ይላል። ይሄ ብቻ አይደለም። ወደዛ ከመሄዴ በፊት እንዲህ ይላል። እሱ ወደ መንፈስ ቅዱስ ለመምጣት አመጣጡን ነው እየነገርኳቸው። ከመጣ በኋላ የሚሰራውን ነገር ነው የምንማረው። ግን ይሄ አመጣጡን ነው እየነገርኳቸው። አመጣጡ 15:26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ አለ ይላል። ሌላ አጽናኝ፣ መንፈስ ቅዱስ የሆነ አጽናኝ። ዳሩ ግን እኔ ኢየሱስ ክርስቶስ ነው። እኔ ከአብ ዘንድ የምልክላችሁ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። ለካ ክርስቶስን ራሱ እግዚአብሔርን ራሱ የገለጠው እግዚአብሔር መንፈስ በእኛ ውስጥ እንዴት እንደሚኖር አንደኛ ክርስቶስ አይደለም፣ እግዚአብሔር አይደለም፣ ሌላ ሶስተኛ አካል ነው፣ አጽናኝ ነው። አብ የሚልከው ወልድ የሚልከው ከአብ የሚወጣ መንፈስ ቅዱስ ነው። ሌላ አጽናኝ የሆነ መንፈስ ቅዱስ የሆነ አጽናኝ፣ ዳሩ ግን የሚላክ ዛሬ ይሄ በእኔና በእናንተ ውስጥ ምን ይሰራል የሚለውን ነው። ሶስት ነገሮችን የምንማረው ዛሬ። እንግዳ ነገር አገኛለሁ የሚል ሰው ካለ አሜን ይበል። እንግዳ ነገር ታይቶ ተሰምቶ የማይታወቅ ነገር በህይወቴ ሰዎች ከጠበቁት ይልቅ እኔም ከጠበቁት ይልቅ እግዚአብሔር አስገራሚን ነገር በህይወቴ ያደርጋል፣ በህይወቴ ይሆናል የሚል ሰው ካለ አሜን ይበል። አንዳንድ ጊዜ የእግዚአብሔር ቃል በህይወታችን የምናውቅ እየመሰለ ሳናውቅ እንቀራለን። የምናውቀው ይመስላል። የሚገርማችሁ ይሄንን ነገር ሲናገር በጣም በሶስቱ መቅጣጫ፣ ይሄ ሶስቱ መቅጣጫ በጣም የሚገርም ነው። ጌታ ኢየሱስ ክርስቶስ በደንብ ነው እዚህ ጋር የተናገረው። ምናልባት እኔ አገላለጥ ላልችል እችላለሁ። ሰሞኑን እግዚአብሔር በቸርቹ ውስጥ እየሰራ ያለ ትልልቅ ክፉ ዘንዶችን እየወጋ ጨለማን እየገፈፈ ሞትን እየገለበጠ ብዙ ውሸቶችን እያጋለጠ የነበረበት እውነት ነው የተገለጠው። ክብር ለኢየሱስ ይሁን። እዚህ ጋር ምንድን ያለው? ሶስቱንም እንዲህ የሆነ ነው ያለው። አጽናኙ እኛ ውስጥ አለ፣ ሌላው እኛ ውስጥ አለ፣ የሆነው እኛ ውስጥ አለ፣ አብ የላከልን እኛ ውስጥ አለ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። ይሄ ግን ምንድነው ያደረገው ቢባል የሚገርማችሁ እዛው 14 ላይ እንዲህ የሚል ቃል አለ። 14 17 ከእርሱ ጀምሮ ነው የምንማረው። እርሱም ዓለም የማያየውና የማያውቀው በዓለም ዕውቀት፣ በዓለም ችሎታ፣ በዓለም ስልጣኔ፣ በዓለም ርቀት፣ በዓለም ምጥቀት የማይገመት የማይለካ የማይሰፈር የማይወሰን ወሰን ገደብ ክልል አልፎ የሚሰራ እግዚአብሔር የሆነ መንፈስ ቅዱስ ነው። የአብ መገለጫ፣ የወልድ መገለጫ፣ የአብ መስፋፊያ፣ የወልድ መስፋፊያ፣ አብን በሁሉ ስፍራ ወልድን በሁሉ ስፍራ ማስገኘት የሚችል የእግዚአብሔር መንፈስ። ለዚህ ነው እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በመንፈስና በእውነት ሊሰግዱለት ይገባል የተባለ። ዛሬ ነገርሽን ፍንትው አድርጎ ሰንጥቆ ነገርህን ወደ አደባባይ የሚያወጣ አንተ የምትጠብቀው ነገር አለ፣ አንቺ የምትጠብቂው ነገር አለ። ነገር ግን እግዚአብሔር ተጨማሪ ነገር ላነሰው ጉዳይ፣ ለጎደለው ጉዳይ፣ ላቃተ ጉዳይ፣ ላቃተሽ ጉዳይ፣ ላቃተን ጉዳይ
ቢሆንልን ብለን አስበን ይሆንልኛል ብለን አቅደን ላቃተን ለማንኛውም ነገር የሚረዳ ተጨማሪ ኃይል ዛሬ ይመጣል። ተጨማሪ ኃይል። ይሄንን ግን አጠባበቃችን ከዓለም አይደለም። አጠባበቃችን ከኛ ዶክሜንት አይደለም። አጠባበቃችን ከኛ ደሞዝ አይደለም። አጠባበቃችን የሌለውን ነገር መፍጠር፣ ማድረግ፣ መስራት በሚችል በእግዚአብሔር የሚሰራ ሰበር ዜና፣ መዋለ ዜና፣ አዲስ ዜና በህይወታችሁ በህይወቴ ይሆናል። ዓለም እርሱን ዓለም አያየውም ማለት ዓለም አያየውም ማለት እኛ ከዓለም አይደል ብዙ ይሄ ቢሆንልኝ አይን ያላየ ጆሮ ያልሰማ ይሆንልናል ብለን ያላሰብነው ያላቀድነው ድንገት ሰማይ ተጠርቶ እንደመጣ ድንገት ምድር እንደተፈጠረች ድንገት በውስጡም በውጭም ያሉ ነገሮች በእግዚአብሔር ድምፅ ካሉበት በየአቅጣጫ መጥቶ እንደተሰካኩ ባዶ ሰማይንና ባዶ ምድር እንደሞሉ ባዶ ነገራችሁ እንደዚሁ በእግዚአብሔር ስም ይሞላል። ባዶ ነገሬ በእግዚአብሔር ስም ይሞላል። በእውነት ነው የምላችሁ። ባዶ ነገራችንን የምትሞላ የእግዚአብሔር ክንድ የሚሞላ የእግዚአብሔር እጅ ይመጣል። አዎ ምናልባት በሰዋዊ ዕውቀትና በሰዋዊ ጥበብ እውነት ነው ፈልገነው ሽተነው ለፍተን ደክመን ጥረን ግረን አቅቶት ሊሆን ይችላል። አንዳንዴ የእግዚአብሔር አሰራር በሕይወታችን ስለማይገባል እኛ በጠበቅነው ጊዜ አይመጣም፣ እኛ ባልጠበቅነው ጊዜ ይመጣል። ረስተን ይመጣል፣ ፈልገን አይመጣም። አዎ እኛ አሳ ብለን የጠበቅነው እባብ ሆኖ እንዳይናደፍ እግዚአብሔር ምናልባት ከልክሎ ሊሆን ይችላል። እንዳይመስላችሁ። እኔ አሁን እየገባኝ የመጣ ነገር እኛ የምንፈልገው ብዙ ነገር ነው። እኛ የምንፈልገውን ነገር እግዚአብሔር በሚያስፈልገን ጊዜ ሳይሆን በእኛ ጊዜ ሳይሆን በሱ ጊዜ ደክመን አቅማተን ዝለን በቃ ምን ያደርጋል ከዚህ በኋላ ባይሆንስ ብለን ተስፋ ስንቆርጥ እግዚአብሔር ያመጣል። ምንድነው ቢባል እግዚአብሔር በነገር ሁሉ ልክና ትክክል መሆኑን ትክክል እግዚአብሔር ልክ ነው፣ እግዚአብሔር ትክክል ነው። ስለዚህ ዓለም ስለማያውቀው እኛ ከዓለም ስለምንጠብቅ የእግዚአብሔር አሰራርና የዓለም አሰራር በፍጹም ስለማይገናኙ እግዚአብሔር በክርስቶስ ኢየሱስ የዘላለምን አጀንዳውን በእኔና በእናንተ ላይ በክብር ይፈጽማል፣ በድል ይፈጽማል። እውነት ነው። አዎ እንደ ሰው እየለፋን ነው፣ እንደ ሰው እየደከምን ነው። ብዙ የሚያጎብጡን ነገሮች አሉ፣ ብዙ የሚያሳዝኑ ነገሮች አሉ፣ ብዙ የሚያለፉን ነገሮች አሉ። ልንገራችሁ ያልሞተ ሰው ተስፋ አለው። ልንገራችሁ ያልሞተ ሰው ተስፋ አለው። ስላልሞትን ነው ተስፋ ያለን፣ ስላልሞትን ነው ራዕይ ያለን፣ ስላልሞትን ነው የሆነ አዲስ ነገር እየጠበቅን ያለው። ስለዚህ እግዚአብሔር ደግሞ የተናገረው ለኤርምያስ እንደተናገረ ኤርምያስ እኔ የሚሰጣችሁ ሐሳብ እኔ በእናንተ ላይ ያለኝ ሐሳብ ተስፋና ፍጻሜ አለው። ተስፋ ብቻ አይደለም፣ ተስፋው ይፈጸማል። ትንቢት ብቻ አይደለም፣ ትንቢቱ ይፈጸማል። ቃል ብቻ አይደለም፣ ቃሉ ሕይወት ይዘራል። ዛሬ ለሚሞተው አካላችን ሕይወት ይዘራል። ለመንፈሳችን ኃይል ይሰጣል። ሰንጥቀን እንወጣለን። እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው። እሱ የት ያለው? እኛ ውስጥ ያለው እርሱ ዓለም የማያየውና የማያውቀው እርሱ አንደኛ የእውነት መንፈስ ነው። የእውነት መንፈስ ነው። ቅድም ሌላ አጽናኝ ብለናል። ቀጥሎ የሆነ አጽናኝ ብለናል። ቀጥሎ አብ የሚልክልን ከአብ ተቀብዬ እኔ የሚሰጣችሁ እኔ የሚልክላችሁ ብሏል ክርስቶስ። እሱ ማን ነው ካላችሁ ዓለም የማያየው የማያውቀው ሊቀበለው የማይችል ምታት የሚመስል ግራ የሚያጋባ የእግዚአብሔር ክብር መገለጫ ኢየሱስ ጌታ ነው። ክብሩ ሊገለጥባችሁ ወይም ክብሩ ሊገለጥብን ቀኑ አሁን እንደሆነ ስሙ። ክብር ለኢየሱስ ነው። ክብር ለኢየሱስ ነው። ነገር ግን ከእናንተ ዘንድ የሚኖር ነው። እኛ ውስጥ እኛ ዘንድ ነው የሚኖረው። ስለሚኖር ነገር ግን በእናንተ ዘንድ የሚኖር ብቻ የሚያኖረን ጭምር የሚጠብቀን ጭምር አሜን በሉ። ለራሳችሁ የሚያኖረን ጭምር
ዛሬ ቡቱቱ ያለበሰን ከደረጃችን ዝቅ ያደረገ እይታችንን ገደብ የሰራው ከአይነ እርግባችን ከትከሻችን ላይ እግዚአብሔር ዛሬ ይገፋዋል። በእውነት እኮ ነው። ሰሞኑን ትልልቅ ተአምራዊ መለኮታዊ አሰራር በቃ እኛ ደክሞናል ጌታ ሆይ ብለን እየጸለይን በዚህ ቃል የብዙዎች ቤት ተጎብኝቷል። በዚህ ቃል የብዙዎች እንባ ታብሷል። በዚህ ቃል የብዙዎች ጀርባ ላይ የነበረ ቀንበር ተሰብሯል። በዚህ ቃል የብዙዎች እንቆቅልሽ ተፈቷል። በዚህ ቃል የብዙዎች መከራ መልስ አግኝቷል። በዚህ ቃል ዕውሮች በርተዋል። በዚህ ቃል አንካሶች ዘለዋል። በዚህ ቃል ትልልቅ ምስጢራት ተገልጠዋል። እኔ አይቻለሁ። በዚህ ቃል እኮ ነው የምላችሁ። ይህ ቃል ዛሬ ቀንበር መስበር ብቻ አይደለም፣ ቀና ማድረግ ብቻ አይደለም። እግዚአብሔር በልዩ ክብር ታሪካችንን የሚቀይርበት ቀንና ዘመን ነው። ቅርብ ነው። እርግጠኛ ነኝ እግዚአብሔር በዚህ በቅርብ ወራት ውስጥ የእናንተን ነገር ካልተጠበቀበት ጠርቶ አምጥቶ በእጃችሁ ይሰጣል። ነገር ግን ይህንን ማወቅ መቻል አለብን። ይህንን ማወቅ መቻል አለብን። መረዳት መቻል አለብን። ኢየሱስ ጌታ ነው። ማወቅ፣ መረዳት፣ መገንዘብ መቻል አለብን። ክብር ለኢየሱስ ነው። ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ለካ እኛ ውስጥ ስላለ ነው ዛሬ ብዙ ነገሮችን እየሰጠን እያደረገልን እየረዳን እያገዘን አቅም፣ ጉልበት፣ ኃይል፣ ብርታት እየሆነን ያለ። ዛሬ ብርሃን በጨለማ ላይ ይበራል። ብርሃን በነገሮቻችሁ ላይ ይበራል። ብርሃን ይበራል። ብርሃን ይበራል። የትኛውም ጨለማችሁ ዛሬ በብርሃን ይዋጣል። የትኛውም ዲፕሬሽን ዛሬ በእግዚአብሔር ደስታ ይዋጣል። ዛሬ ይዋጣሉ ነው ያለኝ ጌታ። ይዋጣሉ፣ ይዋጣሉ። በቃ የሆነ ኃይል ይመጣል፣ ይሰበስባቸዋል። የሆነ ኃይል ይመጣል፣ ይሰበስብና ዞር ያደርጋል። ከቤትሽ ዞር ያደርጋል። ከአጠገብሽ ዞር ያደርጋል። ከቀንሽ ዞር ያደርጋል። ከታሪክሽ ዞር ያደርጋል። ከማንነትሽ ዞር ያደርጋል። ከምንነትሽ ዞር ያደርጋል። ዞር ያደርጋል። በቃ አልችለው የምትይውን ነገር እንዴት ነው ያልኩት ብለህ እንደገና ትነሳለህ። እንደገና ኃይል አግኝተን እንነሳለን። እንደገና አቅም አግኝተን፣ እንደገና ጉልበት አግኝተን፣ እንደገና ታድሰን፣ እንደገና የሚረዳን እግዚአብሔር እጅ ይመጣል። ኢየሱስ ጌታ ነው። እንደገና ነው የሚላችሁ። እንደገና እግዚአብሔር ሃሌሉያ ወገኖች፣ እግዚአብሔር እንደገና ነገራችን ይቀይራል። ሰው በእግዚአብሔር ቃልና በእግዚአብሔር ምሕረት ከተማመነ የማይደርስበት ነገር የለም። ሰው በእግዚአብሔር ቃልና በእግዚአብሔር ምሕረት የተማመነ ሰው ሁሉ በሱ ቁጥጥር ስር ስለሆነ፣ ሁሉ በእርሱ ቁጥጥር ስር ስለሆነ፣ ሁሉ በእግዚአብሔር ቁጥጥር ስር ስለሆነ፣ እኛ ልጆቹ ስለሆነ፣ ምድርና ሞላዋ እግዚአብሔር ናት። እግዚአብሔር የኛ ነው። ስለዚህ በምድርና ሞላዋ ያለውን ነገር ለመቆጣጠር መጀመሪያ እግዚአብሔር እንዲህ ይላል፣ የኔና የእናንተን ታሪክ መቀየር ይፈልጋል። የኔና የእናንተን ቀንበር መስበር ይፈልጋል። ለዚህ ነው ጠላት ተጨንቆ እስከ ፍጻሜ ድረስ እየታገለ ያለው። ይወድቃል፣ አይዘልቅም፣ አይሄድም፣ አይሻገርም። መጽሐፍ እንዲህ ይላል፣ ዛሬ የምታያቸውን ግብፃውያን ለዘላለም አታያቸው። አዩ እንዴ? አላዩም እኮ ተሻገሩ እኮ ወዳጆች፣ ተሻገሩ። ክብር ለኢየሱስ ነው። ዛሬ የምታያቸውን ግብፃውያን ለዘላለም አሰናበታቸው። አንዳንድ ነገር ዛሬ ትሰናበቻለሽ። እንደ ትላንትና ዛሬ ከጠዋት ለመኝታሽ ቸርች ለመሄድ ስትነሽ ታያለሽ። አንዳንድ ያልተረዳነው ነገር፣ አንዳንድ ያልገባን ነገር፣ አንዳንድ ጊዜ ጸልየን ጌታው ምን አድርጌ ነው የኔ ችግር ይህን ያህል ከሰው ይበልጣል፣ ኃጢአቴ ብዙ ነው። እሱ አይደለም። እሱ የኔና የእናንተ ሐሳብ ነው። የእግዚአብሔር ሐሳብ ተስፋና ፍጻሜ ያለው። የእግዚአብሔር ሐሳብ በጠላት ላይ እኛና እናንተ ማስጨከን ነው። የእግዚአብሔር ሐሳብ የእግዚአብሔርን ፈቃድ በእኛ ላይ መግለጥ ነው። እንደ ይመስላችሁ? አዎ ብንደክም እኮ ሞተን ነበር። ጠላት እኮ ብችል እኮ አልነበርንም። ስላልቻለ ተወራርዶብን ነው። አያችሁ፣ ኢዮብ እንዲህ ነው የገጠመው። ምን ነው መተህ በተወራረድን መስሎታል። ምን ነው አለ። ምን አድርጌ እንዲህ እንደምታደርገኝ ባይገባኝም ናና እንወቃቀሳለን። እግዚአብሔር ግን ለመወቃቀስ አቅም እንደማይችል አወቀ። እግዚአብሔር ዘንድሮ ለመወቀስ አይመጣም፣ ለመወቃቀስ አይመጣም። መልስ ሆኖ ይመጣል። መልስ ሆኖ እግዚአብሔር ይመጣል። መልስሽ ሆኖ እግዚአብሔር ይመጣል።
የምትጠብቁት ጌታ በድንገት ወደ መቅደሳችሁ ይገባል። በድንገት እና ይሄ ምንድነው ያለው? መጀመሪያ እርሱ የእውነት መንፈስ ነው። በውስጣችን ያለው የእውነት መንፈስ ነው። በውስጣችን ያለው የእውነት መንፈስ ምንድነው ስራው ካላችሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 6 ላይ እንዲህ ይላል፣ እሱ በመጣ ጊዜ ደግሞ የሚመጣበት ጊዜ አለ። አሁን ጊዜው ነው። የእውነት መንፈስ ነው። ዓለም የማያየው፣ ዓለም የማያውቀው፣ ዓለም ኖርማሊ እንደሆነ እንደ አየር ንብረት የሆነ ዝም ብሎ የሚቀበለው ዓለም ዝም ብሎ የሚቀበለው ዝም ብሎ እንደ ኖርማሊ በቃ እንደሆነ ነገር የሚቀበለው ዓለም ኖርማሊ በቃ ማይገባው እሱ የእውነት መንፈስ ነው። እሱ ምንድነው? እርሱ የእውነት መንፈስ ነው። ዓለም የማያውቀው፣ የማያየው፣ የማይረዳው። ለዚህ እኮ ነው ምንድነው የሚናገሩ ልሳን ምንድነው እንዲህ የሚሉት ይላሉ አይደለ? ስለዚህ ዛሬ ወዳጆቹ እንዲህ እናርግ፣ ሸክማችንን እሱ ላይ እናራግፍ። አሜን ብሎ ድካማችን በእሱ ላይ እናራግፍ። ስላለን አይደለ የምንከራከረው፣ ስላለን አይደለ የምንሰራው። ሸክም የሌለበት እዚህ ምድር ላይ አንድ ሰው የለም። መንግስት ጋር ሸክም አለን። የኛ ነፍስ ያለ ክርስቶስ ፈቃድ ያለ ክርስቶስ እረፍት አታገኝም። የትኛውም ብር መጥቶ የኛን ክፍተት ሊሞላ አይችልም። የትኛውም እውቀት ያው ከእናንተ በላይ አላቅም። በዓለማችን ሀብታም ቢልጌት እነዚህ ሁሉ በቃን ብሎ እኮ ይበቃቸው ነበር። አሁንም ሳይተኙ ሳያንቀላፉ የሚሰሩት ነፍስ በእውቀት የምትሞላ ብትሆን፣ ነፍስ በገንዘብ የምትሞላ ቢሆን፣ ነፍስ በስልጣን የምትሞላ ቢሆን፣ ነፍስ በእውቀት የምትሞላ ቢሆን እነዚህ ትልልቅ አዋቂ ሰዎች ያርፉ ነበር። ነፍስ ባለቤቷ የናዝሬቱ ኢየሱስ ነው። እነሱ እኮ የእኛን ያክል እረፍት የላቸው። ምን ይዞ ሊሄዱ ይመስላችኋል? ምን ይዞ የሚሄዱት ነገር አለ? እስቲ ንገሩ። ምንድነው ይዞ የሚሄዱ? ምንድነው ዋስትናቸው? እኔና እናንተ እንኳን ዋስትና አለ። አያችሁ፣ አንስነፍ እንጂ እንስራ እንጂ አንጨነቅም። በአንዳች አትጨነቁ ብሎ ነው። ዛሬ ኃላፊነት የቤታችን ለሱ እንሰጣለን፣ የልጆቻችን ለሱ እንሰጣለን፣ የትዳራችን ለሱ፣ የስራችን ለሱ። እውነቴን ነው የምላችሁ፣ በእግዚአብሔር እጅ ያለ ነገር አይበላሽም። አሜን በሉ። በእግዚአብሔር እጅ ያለ ነገር አይበላሽም። አዎ ብዙዎቻችን ብዙ ነገር ገጥሞናል። ብዙዎችን ስለምንረዳ፣ በብዙ ነገር ስለምንወጣ ስለምንወርድ፣ አዎ ብዙ እኛን ይጠብቀናል። አዎ ብዙ እኛ ብቻ አይደለም እኮ እኛ እኮ ብዙ የሚጠብቀን ነገር አለ። አዎ ብዙ የሚያደክመን ነገር አለ። አዎ እኛ እንኳን ትንሽ ቤተክርስቲያን በወራት ውስጥ ምን ያህል ነገር ውስጥ እንደምንገባ የቤት ክራይ ብቻ አይደለም የምናስበው። መዓት የሚያሳስበን ነገር አለ። መዓት ቁጥር የሌለ የሚያሳስበን ነገር አለ። ነገር ግን የሚያሳስበንን ነገር ከማሰብ ውጭ አንጨነቅም። ለምን? እግዚአብሔር ይረዳል፣ ያግዛል። በእውነት እኮ የምታለፍ እኮ አይደለም ያለፍ ነው። እስኪ ቆም ብላችሁ አስቡ። ትላንትን እንዴት አለፍ? ስራ ሳይኖረን እኮ ኖረናል። ሳናገባ እኮ ኖረናል። ጌታ ሳይኖረን እኮ ኖረናል። ብንቆጥር እኮ ወደኋላ ብንቆጥር እኮ የምስጋና ደጆቻችን ለዘላለም አይዘጉ። ክብር ለኢየሱስ። ደግሞ ይሄንን የሚረዳ ደግሞ ይሄንን የሚያግዝ የእግዚአብሔር ቅዱስ መንፈስ ከኔ ጋርና ከእናንተ ጋር አለ። ክብር ለሱ ይሁን። ክብር ለመንፈስ ቅዱስ ይሁን። ስለዚህ ዓለም የማያየው የማያውቀው እኛን ግን ያጽናናናል። አይዞሽ ልጄ እያለ ሮሜ 8 ላይ እንደምናገር አይዞ ልጄ፣ አይዞች ልጄ በማይታወቅ መቃተት እየቃተተልን እየማለደልን አይደል? እየቃተተልን እየማለደልን ሮሜ 8 ላይ አይዞሽ ልጄ እያለ ያ መንፈስ አለ። ባለፈው ያወራነው ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። እንዲሁም ደግሞ መንፈስ ድካማችንን ያግዛል። የሚያግዘን መንፈስ። እንዲሁም ደግሞ መንፈስ ድካማችንን፣ የትኛውም ድካም በአንተ ላይ አቅም የለም፣ በአንቺ ላይ አቅም የለም። ድካምሽን የሚያግዝ ዋስትና ኢየሱስ አለ። በውስጣችን ያለ እግዚአብሔር መንፈስ። ለዚህ እኮ ነው ሰው ደክሞ ሲወድቅ፣ ደክሞ ተስፋ ሲቆርጥ፣ ገመድ ሲያነሳ አናነሳም። ለምን? በውስጣችን የሚረዳን አለ። መርዳት ብቻ አይደለም፣ ይረዳናል። ስሜታችን ከሰው በላይ ያውቃል። መውደቃችንን ያውቃል፣ መነሳታችንን ያውቃል። ከሱ ልንደብቅም አንችልም። ልንደብቅም የማንችል የእውነት መንፈስ በውስጣችን አለ።
እያየ ድካማችን፣ እያየ ውድቀታችንን፣ እያየ ማንነታችንን ለኔና ለእናንተ ግን ብርታት ይሆናል። መንፈስ ድካማችን ያውቃል። እንዴት እንደምንጸልይ እንደሚገባን አናውቅም። እኛ ሲከፋን ምን እንደምናገር እናውቃለን? አናውቅም። ባዶ ስንሆን በቃ ምን ያደርግ ተስፋ እንቆርጣለን። ያንን ተስፋ ሰው ይውላችሁ ያለ ክርስቶስ ተስፋ ከቆረጠ ገመድ የሚወስደው፣ ያለ ክርስቶስ ተስፋ ከቆረጠ ሰው መርዝ ነው የሚጠጣው። የማይሆን ነገር ነው። እኛ ግን ተስፋችን እንደገና ይታደሳል፣ እንደገና ይለመልማል። በአንዲት ሌሊት ሰይጣን የማይሆን ነገር እያደረገ በአንድ ሌሊት እግዚአብሔር ወዲያው ይመጣና ነገራችንን ይቀይራል፣ ታሪካችንን ይቀይራል። ኦ በደም ተለውሰሽ ሳለሽ በሕይወት ኑሪ ያልኩሽ ሞቷን የምትጠባበቅ የምትጣጣር ሴት የምትመስለውን እስራኤልን ተስፋ የቆረጠውን አገር፣ ተስፋ የቆረጠውን ሕዝብ፣ ተስፋ የቆረጠውን ሰው መጣና እንደዚህ ነው አለ። አዎ እንደዚህ ነው አይደል? አዎ ነገር እንደዚህ ነው አይደል? አዎ አቅም እንደዚህ ነው አይደል? አዎ ኃይል ያልቋል አይደል? አዎ ጉልበት ያልቋል አይደል? አዎ ያንተ ነገር እንደዚህ ነው። አሁን ግን አጥቦ ቀድሶ በሕይወት ኑሪ፣ በሕይወት ኑሩ ያለን ክርስቶስ ስሙ ይባረክ፣ የረዳን እግዚአብሔር። ስለዚህ አናውቅምና እንዴት እንደሚገባ አናውቅና መንፈስ ግን ራሱ በማይናገር መቃተት አይነገርም። ምን እንደሚል አናውቅም። አንዳንድ ጊዜ ዝም ብለን ደክሞን ተንበርክከን ልሳን እየተናገርን እየገሰጽን እየባረክን እየዘመርን ሊሆን ይችላል። እኛ እኮ ደክሞን ነው እኮ እንረፍ ብለን እኮ የተንበረከክነው። ይሄ ማለት የእግዚአብሔር መንፈስ ነው። የእውነት መንፈስ ነው። ያ መንፈስ ለምን ይመጣል ካላችሁ፣ ሁለተኛ ወደ እውነት ሁሉ ሊመራን፣ ወደ እውነት ሁሉ ሊመራን። መንፈስ ቅዱስ ወደ ውሸት አይመራም። ለዚህ ነው ውሸትን እምቢ የምንለው። ለዚህ ነው ኃጢአትን እምቢ የምንለው። ሌሎች እንደ ሻይ የሚጠጡትን እንደ ምግብ የሚበሉትን እንደፈለጉ በቃ አገኘሁት እንትናን ጎዳሁት እንደፈለገ አመንዝሮ ሰርቆ ዋሽቶ መጥቶ እንደፈለገ እምብዮ ምንለው ለምንድነው ታውቃላችሁ? እውነት ስለሆነ ኃጢአትን ያስክዳል፣ ዓለማዊ ምኞትን ያስክዳል፣ የተባረከውን የክርስቶስ ኢየሱስን ተስፋ እንድንመኝ ያደርጋል። በቲቶ ምዕራፍ 2 ቁጥር 11 ላይ እንደምናገር የማይቻለውን የሚያስችል እግዚአብሔር ጸጋ። አሜን አላላችሁም? አሜን ብትሉ ጥሩ ነበረ። አሜን ብትሉ ይሆንላችኋል። አሜን ስትሉ ይሆንላችኋል። አሜን ማለት እኮ ይሆንልኝ ማለት ነው ወዳጆች። አሜን በሉ። ትናንትና ያሻገረን ጌታ ስሙ ይባረክ። አሜን በሉ። ያችሁ እኛ አንችልም ብለን ተንበርክከን ልሳን እየተናገርን ምን ይነሳው? አበቃ አለቃ ከተመ ብለን እንትን ብለን ጌታ አደረገን ተአምር ብለን ምን ይነሳው? እኮ በማይነገር መቃተት፣ በማይነገር ኃይል መንፈስ ቅዱስ እኮ ገብቶብን ነው። ክብር ለኢየሱስ ነው። ስለዚህ የዓለም አያውቀውም ብለው ለዚህ ነው ዓለም አያውቀውም። ለዚህ ነው ግራ የሚገባው ዓለም። እንዴ ሰው በዚህ ዕድሜ ጴንጤ ይሆናል? እኛ እኮ ሃይማኖት አይደለም የቀየር ነው፣ ህይወት አድራሻ ተለውጦ እኮ እኛ እኮ ሰፈር አይደለም የቀየር ነው፣ ዓለም በቃ ዘላለምን የቀየር ነው። እንዴት ይገባቸዋል? እንዴት ሊገባቸው ይችላል? አይችልም። በእውነት አይችልም። በእውነት አይችልም። በእውነት እናንተ ጋር ያለው ከዓለም ካለው ይበልጣል። ያለ ድርድር ያለ ጥርጥር ለአንድ ሰከንድ ለድርድር ላትቆም ይበልጣል። የሚበልጠው እኔና እናንተ ስለፈለግን ሳይሆን ፈልጎ ያገኘን ጌታ የክብር አምላክ ነው። አንዳንድ ጊዜ የእግዚአብሔር አሰራር በእኛ ውስጥ በእኛ እኮ ስለማይታወቅ ነው። አንድ ጊዜ አይታችኋል። በቃ እስራኤልን ለመታደግ አረመኔ ጨካኝ የሆነውን አገርን ሁሉ የገዛውን ሰው መረጠ፣ ቂሮስን። ለምን? አሰራር ነው። ያንን የተማረከውን እስራኤል ሁሉ ነፃ ወጣ። የተማረከውን ሁሉ እስራኤል ነፃ ወጣ። ያ ሰው ዓለማዊ እኮ ነው። እግዚአብሔር ለአሰራሩ ለአደራረጉ ምክንያት የለውም። በቃ እሱ ያውቃል። ዛሬ ካልጠበቃችሁበት እግዚአብሔር ነገራችሁን ይሰራል። ካላያችሁበት አንግል፣ እናንተ የምታዩት አንግል አለ። እናንተ የምትጠብቁት ሰው አለ። እናንተ የምትፈልጉት ነገር አለ። ነገር ግን መጽሐፍ እንዲህ ይላል፣ የምትጠብቁት ጌታ በዛን ሰዓት ይመጣል። በድንገት ወደ መቅደሱ ይመጣል። ዛሬ በድንገት ወደ መቅደስ የሚመጣ እግዚአብሔር ይቻላል። በድንገት ወደ ቤት የሚመጣ እግዚአብሔር ይቻላል። በድንገት ኢየሱስ ክርስቶስ ጌታ ነው። በድንገት በማይነገር መቃተት ይማልድልናል ይልና የሚገርመው እንዲህ ነው፣ ልብን የሚመረምር የመንፈስ ቅዱስ ሐሳብ ምን እንደሆነ ያውቃል። አያችሁ፣ እኛ ያላወቅነውን እኛ ውስጥ ያለውን መንፈስ ቅዱስ ስለኛ ከኛ በላይ ያውቃል። እኛ ውስጥ ያለው እኛ ማናቀው
እንዴት መጸለይ ያለብን እንደምን ቅርጽ ይሰጣል ለጸሎት አይደለም። ለጸሎት እኮ መንፈስ ቅዱስ እኮ ለምድር ራሱ ቅርጽ ሰጥቷል። ለምድር ሰማይና ምድር ቅርጽ አልባ ነበሩ እኮ፣ አብሮ የተጣበቁ ነበሩ እኮ። ሰማይን ሰማይ፣ ምድርን ምድር፣ ብርሃንን ብርሃን፣ ጨለማን ጨለማ ብሎ የለየው እኮ የመንፈስ ቅዱስ የእግዚአብሔር መንፈስ መገኘትና መምጣት እኮ። ክብር ለኢየሱስ ክርስቶስ ይሁን። መንፈስ ቅዱስ ይባረክ። የጌታ ስም ብሩክ ይሁን። የጌታ ስም ብሩክ ይሁን። አዎ ከበዳችሁ፣ አዎ አቃታችሁ፣ አዎ አሰራሩ ነው፣ አደራረጉ ነው። በተለይ ክብር ከታየብሽ፣ በተለይ ድል ከታየብህ፣ በተለይ የእግዚአብሔር እጅ በአንተ ላይ በአንቺ ላይ ካለ አለ ትግሉ፣ አለ ሰልፉ፣ አለ ጦርነቱ፣ አለ መከራው፣ አለ ጥያቄው፣ አለ እንቆቅልሹ። ነገር ግን ከጸጉርሽ አንዳች አትነቀልም። ትጨነቂ ይሆናል፣ ትጠበቢ ይሆናል፣ አቅም ታጭ ይሆናል። ከጸጉራችሁ አንዳች አትነቀል። አንዳች እደግመዋለሁ፣ አንዳች ጨረስኩ፣ ገደልኩ፣ በቃ ብሎ ሰይጣን ሊያጓራ ይችላል። ከጸጉራችሁ አንዳች እግዚአብሔር ይዋሽ ዘንድ ሰው አይደለም። ይዋሽ ዘንድ በጊዜው እግዚአብሔር ነገሮችን መልካም ያደርጋል። በሰዓቱ በደቂቃው አይቀደምም። እግዚአብሔር ካልተቀደመ እህቴ አንቺ አትቀደም። እግዚአብሔር ካልተቀደመ ወንድሜ አንተ አትቀደም። አሁን ምናየው የሚያስፈራሩን ብዙ ነገሮች አሉ። ያስፈራሩናል፣ አቅም ያሳጡናል፣ ጉልበት ያሳጡናል። በሽታ ብንል በሽታ፣ እንደ ልብ አለመሆን፣ ይህ ሁሉ ቻሌንጅ ከምን የመነጨ እንደው ታውቃላችሁ? ከፈሪው ሰይጣን የተነሳ ነው። ስለፈራ፣ ስለደነገጠ፣ ውስጡ ሰላም ስላጣ፣ ውስጡ እረፍት ስላጣ ይታገላል። ዛሬ ግን እነግራችኋለሁ፣ እረፍቱ ለአንዴና ለመጨረሻ የሚገለበጥበት ጊዜ ደርሷል። ያስጨነቀን ለመልካም ሆነልን የምንልበት ጊዜ ደርሷል። ጊዜው ደርሷል። እንዳይመስላችሁ ጊዜው ደርሷል። ምን ነው ያን ቀን በሰማው ትላላችሁ? ምን ነው በሰማው? ይሁዳ እኮ ምን ነው በሰማው ኖሮ ብሎ እኮ ነው ኋላ ታንቆ የሞተው። ምን ነው በሰማው? ምን ነው ባልሸጥኩት የማልጠቀመውን ነገር፣ ምን ነው ባልነካሁት አለ እንዳትሉ ቀድሜ እነግራችኋለሁ። ማንም ዓለም የማያውቀው ግን የሚረዳችሁ ከብረት ይልቅ የሚከላከል ከእናንተ ጋር አለ። ሞትን ያሸነፈ ከእናንተ ጋር አለ። ሲኦልን ያሸነፈ ከእናንተ ጋር አለ፣ ከኛ ጋር አለ። እንዲህ ነው መጽሐፍ ቅዱስ። እንግዲህ ወዲህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። የሚኮንን አትራብም የሚል የለንም። ኃጢአት አይደለም የሚለው ኩነኔ፣ ምን ዋጋ አለሽ የሚል የለንም። ወድቀሃል ወድቀሻል እያለ የለሽም አለሽ እያለ ከሚከስ ውጪ ኩነኔ የለብንም። እግዚአብሔር ያጸደቀውን ማን ይኮንናል? እግዚአብሔር ያከበረውን ማን ያዋርዳል? አከበረሽ፣ አገኘሽ፣ በሰፊው ሜዳ አገኘሽ፣ በሰፊው ከተማ። ፈልጎ ያገኘን ስሙ ይባረክ። ፈልጎ ያገኘን ጌታ ስሙ ይባረክ። አገኘን፣ በሕይወት ኑሩ አለን፣ ይቅር አለን፣ ማረን። መጥፊያችን እኮ ዛሬ አልነበረም፣ ቆይቶ ነበር። ምሕረት ተደርጎልናል። በቃ ምሬያችኋለሁ ብሎናል፣ ይቅር ብያችኋለሁ፣ በሕይወት ኑሩ ብሎናል። በክርስቶስ ደም በኩል አልፋችኋል ብሎናል። በላከኝ የሚያምን በእኔ የሚያምን ከሞት ወደ ሕይወት ተሻገረኝ፣ ወደ ፍርድ አይመጣም። ምንድነው ጭንቀታችሁ? የሚበላ የሚጠጣ የሚለበስ፣ የቤት ክራይ፣ ሞርጌጅ፣ ብዙ ነገሮች ተዋቸው። እነዚህ ሁሉ ለእናንተ የምትጠቀሙባቸው እቃዎች እንጂ ከእናንተ ጋር አቅም አግኝቶ የሚቀጥሉ አይደለም። የምትጠቀሙባቸው እቃዎች ናቸው። ገምትሽ እንዳይችል ዛሬ በኢየሱስም ከዙፋኑ ላይ ይውረድ፣ ከልብሽ ዙፋን ላይ ይውረድ፣ ከልብ ዙፋን ላይ ይውረድ። አንተ ወደድክም ጠላም፣ አንቺ ወደድሽም ጠላሽ፣ በክርስቶስ ኢየሱስ የበላይ ሆነሻል፣ ተደርገሻል፣ ተደርገሃል። ወደንም ጠላንም፣ ቻልንም አልቻልንም፣ አወቅንም አላወቅንም፣
መንፈስ ቅዱስ እንዲህ ይላል፣ እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው አይችልም። እሱ የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር ማንም አይከለክልም። ስለሚኖር መንፈስ ቅዱስን ከኛ ውስጥ የሚያወጣ ኢየሱስ ጌታ አይደለም፣ ኢየሱስን ክጄዋለሁ ብትል እንኳን መንፈስ ቅዱስ አይደለም። ታትማችኋል እኮ የሚለው እንዴት አንድ ወረቀት ላይ የሆነ የታተመ ማተም እንዴት አድርገህ ታወጣለህ? ተለጥፏል እኮ አይደለም የሚለው፣ ታትማችኋል። ኢየሱስ ጌታ ነው። እስቲ ታትም ያለው በሉ። ኢየሱስ ስሙ ይባረክ። ኤፌሶን ምዕራፍ 1 ላንብብ ብላችሁ ላንብብ። ክብር ለኢየሱስ ይሁን። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል። የሚገርም እኮ ነው ወዳጆች። እኛ እኮ በቀብድም ዝም ብለን መኖር እንችላለን። ውስጣችን ያለውን ነገር የማወቅ አቅም ቢለቀቅልን፣ ውስጣችን ያለውን አቅም የማወቅ ጉልበት ቢለቀቅልን፣ ውስጣችን ያለውን ነገር የመረዳት ኃይል ቢለቀቅልን፣ ዝም ብለን መኖር የምንችል አወርድነን ፓሲቭ መሆን አንችልም። ክብር ለመንፈስ ቅዱስ ይሁን። ታትማችኋል። አያችሁ፣ ማህተም አርፎብናል። የክርስቶስ ደም፣ የደሙ ማህተም አለብሽ፣ ምልክት አለብሽ። ለዚህ ነው ጠላት በልዩ ልዩ ነገር የሚታገለው። በልዩ ልዩ ነገር ገንዘብ ለሚወደው ገንዘብን ለማሳየት፣ ትዕቢት ለሚወደው ትዕቢትን፣ በብዙ አቅጣጫ። ስለዚህ በጌታ በኢየሱስ ዛሬ በኢየሱስ ለእኔና ለእናንተ ሰንጥቆ መሄድ ይሁን፣ ሰብሮ መሄድ ይሁን፣ አልፎ መሄድ ይሁን። የትኛውም ሸክም ከትከሻችን ላይ የሚራገፍበት፣ የጨለማ ኃይል የሚራገፍበት፣ የሞት ኃይል የሚራገፍበት፣ የክሳራ ኃይል የሚራገፍበት፣ ስራ የከለከለ በር የዘጋ ህይወት የከለከለ በኢየሱስ ክርስቶስ የሚወድቅበት እንዲሆን ነግራችኋል። በተስፋው መንፈስ በመንፈስ ቅዱስ ታትማችኋል። በተስፋው መንፈስ ታትመናል። ስለዚህ ይህንን የሚያይ ሰይጣን ሽርጉድ እያለ ጥቃቅን ክፍተቶችን እያየ ቢያስፈራራንም የምንፈራ አይደለንም፣ አንፈራም። የጎደለንን ሁሉ ማድረግ የሚችል አምላክና አባት አለ፣ አምላክና ንጉሥ አለ፣ ቅዱስና ጻድቅ አለ፣ ኤልሻዳይና አዶናይ አለ፣ ያህዌና ራፋ አለ። ዛሬም ተአምራት ይሆናል፣ ለሁሌም ድንቅ ይሆናል። ድንቅ ተአምራት መለኮታዊ አሰራር ዛሬ ይሆናል። አዎ ወዳጆቼ ነግራችኋለሁ፣ ይሆናል። መንፈስ ቅዱስ ያልተጠበቀን ነገር ያደርጋል። መንፈስ ቅዱስ ብዙዎች ቢሰጠኝ ኖሮ እንዲህ ያደርግ ነበር እግዚአብሔር አትበሉ። እንደዚህ አትበሉ። ከጤና በላይ ምን ይስጠን? በነገራችን ላይ እኛና መጽሐፍ ቅዱስ ጋር ስለማንገናኝ እኮ ነው። ስጡ ይሰጣችኋል እንጂ ሰጥቻችሁ መልሳችሁ ትሰጡኛላችሁ አይደለም። ስጡ ይሰጣችኋል፣ ቃሉ ይሄ ነው። ግን ስጋ እንዴት ይስጥ? ምንድን ነው የሚሰጠው? ገንዘብ ብቻ ነው እንዴ? ራስንስ፣ እምነትንስ፣ ህይወትንስ፣ ኑሮንስ፣ ጤናንስ፣ ቤትንስ፣ ልጅንስ፣ ትዳርንስ ሁሉን ነው የምንሰጠው ለሱ። ሁሉን። ዓለምና ሞላዋ የኛ ናት። እኛ ግን የኛ አይደለንም። በእኛ ላይ ለሚከሰተው ነገር ዋስትና አለ። ሃሌሉያ! ዋስትና አለ። ክርስቶስ ዋስትናችን ነው። ክርስቶስ ክብራችን ነው። ክርስቶስ የማንክደው እውነታችን ነው። ክርስቶስ የማንለቀው ገመዳችን ነው። ክርስቶስ ለአንድ ጊዜ ዞር የማንልበት የዓይናችን ብሌን ነው። የነፍሳችን እስትንፋስ ነው ክርስቶስ። ለደቂቃ ዞር ማለት የማንችለው፣ ለሰከንድ የተገረፈልን እሱ ነው። ክርስቶስ በቃ የማይረሳ ትዝታ፣ ሁሌ የሚወሳ ትዝታ የሰራልን ጌታ ነው። አይለቀንም፣ አይተውንም። ለዘላለም አይተውንም፣ ለሁሌም አይተውንም። ከሱ ወዴትም አንሄድም፣ እሱም ከኛ ወዴትም አይሄድም። እሱ ርስታችን ነው።
ወዳጆች ብዙዎችን ሰይጣን እኮ ሸወደው እኮ በቃ ብዙዎቻችን የሸወደው ምንድነው ታውቃላችሁ? ጥቃቅን ነገር እኛ እኮ የሁሉ ነገር ባለቤት እኮ ነን። እኛ እኮ የሁሉ ነገር ባለቤት ነን። የሁሉ ነገር ምድርና ሞላዋ እኮ እስቲ አስቡ ወዳጆች። አዎ ዛሬ የሌለሽን ነገር አትቁጠሪ፣ ነገ ሁሉ ይመጣል። ጣዩ መርከብሽን፣ ጣዩ መረብሽን፣ ጣዩ ልብሽን በሱ ላይ አይበላሽም። በእግዚአብሔር እጅ የገባ ነገር አይበላሽም። ጣሉ ልባችሁ፣ ጣሉ ልጆቻችሁ። እናንተ ደካሞች ኑ ወደ እኔ አለኩሱ፣ ላሳርፋችኋል፣ ልርዳችኋል፣ ላግዛችኋል። ዋው ጣሉ በሱ ላይ ወዳጆች። እንግዳ ነገር አይሆንብን፣ ሁሉ ጊዜ እንግዳ ነገር አይሆንብን በኢየሱስ ስም። የትውልድ ምንጭ ከእጅሽ ይውጣ ዛሬ። ትውልድን የሚያሳርፍ ምንጭ እንጸልያለን ዛሬ እንጸልያለን። ለትውልድ የሚሆን ምንጭ ከእጅሽ ይወጣል። አንቺ ለአንቺ ልታጭ አይገባም። አንተ ለአንተ ልታጣ አይገባም። ለምን? አንተ ማለት የክርስቶስ አምባሳደር ነህ። አምባሳደር የሚበላው የወከለውን አገር ደሞዝ ነው። ያንተ ውክልና ከሰማይ ነው፣ ደሞዝ ከሰማይ ነው። እግዚአብሔር ሰማይን ሰንጥቆ አለትን ሰንጥቆ ጨለማን ሰንጥቆ ዛሬ ከጨለማው መንግስት ላይ ከጨለማው ዙፋን ላይ እግዚአብሔር ያልተጠበቀ ለብዙዎቻችሁ ተአምር ያደርጋል። ለብዙዎቻችሁ እመኑ። ብዙዎቻችን የምንከስረው እግዚአብሔር ያላከንን ነገር ለእኛ ደስ ያለው ሁሉ እግዚአብሔር ደስ ያለው ስለመስል እግዚአብሔር ደስ የሚለው እርሱን ደስ የሚለውን ነገር ስታደርጉ ደስ ይለዋል፣ ስናደርግ ደስ ይለዋል። ሰሞኑን እንዲህ ነበር እያለኝ ያለው ጌታ። በቃ እኔ ደስ የሚለኝን ነገር አድርግና ላሳርፍ ያለኝ። ስለ ዳዊትና ስለ ሳኦል እያልኩ ነበረ። ሳኦል እግዚአብሔርን አይደለም የሚያስደስተው፣ ስጋውን ነው፣ እኔነቱን አይታወቅም፣ ክብሩን ነው። ዳዊት ግን ይሄን ሁሉ ኃጢአት እየሰራ እግዚአብሔርን ያስደስታል፣ ባለበት ይውላል። ዛሬ በኢየሱስ ክርስቶስ እግዚአብሔር በሚውልበት የምትሉበት ዘመን ይሆንላችሁ። እግዚአብሔር ባደረበት የምታድሩበት፣ እግዚአብሔር በላከበት የምትላኩበት፣ እግዚአብሔር ኑሩ ባለበት። እስቲ እንሰብሰብ፣ እስቲ አንድ እንሁን፣ እስቲ ለሐሳቡ እንገዛ። መርዳት ለጀመረን ጌታ እስቲ እንተባበር፣ እጅ እንሁን እስቲ ለእግዚአብሔር። እስቲ አፍ እንሁን ለእግዚአብሔር። እስቲ እሱ የእኛን ይስራ፣ እኛ እሱን እንስራ። እስቲ እንቃየር፣ እስቲ እንለዋወጥ ዛሬ። እሱ የእኛን ይስራ፣ እኛ እሱን እንስራ። እስቲ ለአንድ እስቲ እንሞክረው ዛሬ። ክብር ለኢየሱስ ይሁን። ጠላት ይደንግጥ፣ ሰይጣን ይደንግጥ። ሃሌሉያ። በተስፋው መንፈስ ታትማችኋል። ከእጄ ማንም አይነጥቃችሁ። እናንተ የኔ ናችሁ፣ እናንተ የኔ ናችሁ። ዋው! ይሄ ወንድሞቼ ከስንት ነገር ያዳነን ጌታ አውጥቶ ይጥለናል ብለን ካሰባችሁ በጣም ተሳስታችሁ። ሌላ አጽናኝ የመጣበት እነዚህ አጽናኝ የሆነ አጽናኝ የሚልቅ አጽናኝ ሶስቱም የተለያየ ስም አለው፣ ግን ለማጽናናት ነው መንፈስ ቅዱስ የመጣው። መንፈስ ቅዱስ የት ነው ያለው? እኔ ውስጥ ነው፣ አንቺ ውስጥ ነው፣ አንተ ውስጥ ነው ያለው። መንፈስ ቅዱስ ይኸውላችሁ መጥቷል፣ ገብቷል። ዓለም አያየውም፣ አያውቀውም። አንተ ግን ታውቂያለሽ፣ ትረጂዋለሽ፣ በውስጥሽ አለ። ሃሌሉያ ስትይ አጋንንት ይመታል። ሃሌሉያ ስትፈወሳል። ኢየሱስ ጌታ ነው። እንደውም ሮሜ 8 ላይ ሲናገር ኢየሱስ ክርስቶስን ከሙታን ያስነሳ መንፈስ በእናንተ ላይ ቢኖር ለሚሞተው ስጋችሁ ሕይወትን ይሰጣል። ዛሬ በኢየሱስ ክርስቶስ ሕይወት እናገኝበታል፣ ክብር እናገኝበታል፣ ሞገስ እናገኝበታል፣ ቅባት እናገኝበታል፣ ድል እናገኝበታል። ሃሌሉያ። ከማንኛውም ነገር ከማንኛውም መከራ እግዚአብሔር ዛሬ በኃይል በስልጣን ያወጣናል። ይኸውልህ 20 ላይ እንዲህ ይላል ይህም የልባችሁ አይኖች ስበሩ። እኛው አለ ሮሜ 8 ላይ አያችሁ። ኢየሱስ ዛሬ የሆነ ቋታችንን ነክቶ ከፍ የምንልበት ጊዜ ነው። 10 ላይ እንዲህ ይላል ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። አያችሁ፣ ሰውነታችን አልሞት ብሎ እኮ ስጋዊነታችን አልሞት ብሎ ነው ችግር የሚያመጣው። ክርስቶስ በእናንተ ውስጥ ካለ መንፈስ አለ ከተባለ ጌታን ከተቀበልን በኋላ ስጋችን በኃጢአት ምክንያት ምን ያለ ነው? የሞተ ነው። መንፈሳችን ግን በጽድቅ ምክንያት ሕያው ነው። ምን ይሆን? ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር
ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ ዘንድ ቢኖር በመንፈስ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። ዛሬ ሞቷል፣ ቀብሬዋለሁ፣ እንትኔ አይሰራም፣ ሳይንስ ዘግቶታል፣ ኢኮኖሚካሊ በኔ አሰራርና በኔ አደራረግ በኔ እውቀት አልሄድም አልደርስ የምትልበትን በእግዚአብሔር እጅና በእግዚአብሔር ጉልበት ትደርሻለሽ። አንተን ታስቀምጣለህ፣ አንቺን ታስቀምጫለሽ። ብዙ እኮ የምንታገለው እኛ ብለን ነው። መጽሐፍ እኮ እናንተ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ሰው የእሱ ቤት ባልሆነ ቤት ማይሆን ዕቃ ይገዛል እንዴ? አይገዛም እኮ። የእሱ ቤት ባልሆነ ነገር ዲዛይን ይቀይራል? አይቀይርም እኮ። በተከራያችሁ ቤት ዲዛይን አትቀይሩም፣ ቀለም ነው የምትቀቡት። እኛ የኛ አይደለንም፣ ባለቤት አለን፣ የሚገዛን አለ፣ የሚመራን አለ፣ የሚረዳን አለ፣ የሚያግዘን አለ። አቅም፣ ጉልበት፣ ኃይል፣ ብርታት፣ ችሎት የሚሆነን ጌታ አለ። ክብር ለኢየሱስ ይሁን። ሃሌሉያ። ወዳጆች ይሁን ዛሬ በኢየሱስ ክርስቶስ አንድ አዲስ ነገር ነው የምነግራችሁ። ሰንጥቆ ማለፍ ይሆናል። ሰንጥቆ ማለፍ ይሆናል። ስንጥቅ አድርጎ ብርግድ አድርጎ ክፍል አድርጎ ዮርዳኖስ የመሰለ በጆሮ በልብ የሚጮህ ልባቸው አይታወቅ ያለው እኮ ለዚህ ነው። ልባቸው አይታወቅ። ልብ ለካ የመጀመሪያ እናንተ አይምሮ የሚታወቅ ማለት ልብ ይታወቃል። አንጀት ይላወሳል። ኩላሊት ልብንና ኩላሊትን የሚመረምር የእግዚአብሔር መንፈስ አንጀት፣ ልብ፣ ኩላሊት ይላወሳል። ዛሬ አንጀትን፣ ልብን፣ ኩላሊትን ሰንጥቆ የእግዚአብሔር እጅ በሕይወታችሁ ልዩ ነገርን ያደርጋል። ልዩ ነገርን እንጸልያለን። እግዚአብሔር ለሁላችንም በተራ እንጸልያለን። እግዚአብሔር እንግዳ ነገር ያደርጋል። እንግዳ ነገር ግን የልብ መዘጋጀት ከእናንተ ነው። የምላስ መልስ ነው ከእግዚአብሔር። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል መጽሐፍ። ልባቸው ለቀና እስራኤል እግዚአብሔር እንዴት ቸር ነው፣ እንዴት ቸር ነው። ልባችንን ወደ ቀናች መንገድ እንመልሳል። ክብር ለመንፈስ ቅዱስ ይሁን። የጌታ ስም ብሩክ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። 16 ላይ ያለውን የመጨረሻውን ሐሳብ ተናግሬ ልጨርስ። እንዲህ ይላል፣ የምነግራችሁ ገና ብዙ ነገር አለኝ፣ አሁን ግን ልትሸከሙት አትችሉም። ለምን? የሚያስችል ችሎታን የሚሰጥ መንፈስ ቅዱስ መጥቶ፣ ኢየሱስን ከሙታን ያስነሳው መንፈስ መጥቶ እስኪ ገወኘን ድረስ ውስጣችን መኖር እስኪጀምር ነገር። አሁን እኮ ጀምሯል። አሁን ማፍራት እጀምራለሁ። ተስፋካችሁ እኔ ማፍራት እጀምራለሁ። አሁን መኖር ጀምሯል። አሁን ማፍራት፣ አሁን እንኮተኩታለን። ፍሬያችን እንዲታይ፣ ፍሬያችሁ እንዲበዛ ሾምኳችሁ ለሚለው የመንፈስ ቅዱስ ፍሬ በውስጣችን እንዲበዛ፣ በአይምሮአችን እንዲበዛ፣ በአይናችን፣ በጆሮአችን፣ በእያንዳንዱ ነገር ሰው ሜዲቴት አድርጎ እኮ ዓለማዊ ሰዎች እኮ ሜዲቴት አድርጎ እንደ ዳዊት ድርምስ የሚባሉ እኛ ጋር እንትን ብሎ ሰው ገንዘብ አገኘን ብሎ ይመጣል። እኛ እኮ ለነሱ እኮ የኛ አባት ነው ቢሰጥ የሚሰጠው እንጂ መቼም ሴጣን ገንዘብ ይሰጣል ብዬ አላምንም። ለምን? ሴጣን ገንዘብ የለውም። ሴጣን ማታለል፣ ማጭበርበር፣ ታገኛለህ ብሎ የማይገኝ ነገር መውሰድ፣ የሰውን መስረቅ፣ የሰውን ማመንዘር፣ መስረቅ፣ በቃ እነዚህ ነገር ነው እንጂ ምን ያለውን ይሰጣል? ሴጣን ምን ያለውን ይሰጣል? ዓለምና ሞላውን በዓለም ላይ ለማጭበርበር እንጂ የተቀመጠው ብዙ ነገር የለው፣ ምንም የለውም። ምንም ሴጣን የሚሰጥበት ልንገራችሁ። ወይ በቅሎ ላይ ገብተህ ሌሊት ዙር ይላል፣ ወይም ጠንቋይ፣ መተተኛ፣ አስማተኛ፣ አፊዘ ደንጊዜ የሆነ ሰው ስም ክብር አጥፋ ያዞራል እንጂ ምን አለውና ምን ይሰጣል? ምንም የለው። ባይሆን አንቺ ውስጥ ነው በረከት ያለው። በረከት በጻድቅ ራስ ላይ ነው። የእኛ ጽድቅ ደግሞ ክርስቶስ ነው። ወዳጆች በረከት በጻድቅ ራስ ላይ ነው። የኛ ጽድቅ ደግሞ ክርስቶስ ነው። ክርስቶስ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል። ለእኛ እኮ ዓለም አይደለም፣ ሰይጣን አይደለም የሚያወራው። ማን እንደሚያወራ ታውቃላችሁ? መንፈስ ቅዱስ። ተመለሽ። በቀደም እንኳን የሆነ ነገር ስትይ የመለሰች ማን ነው? እሱ እኮ ነው። አታርጊ፣ አያዋጣሽም፣ አይጠቅምሽም፣ አይረባሽም። አንቺ የንጉሥ ልጅ ነሽ፣ አይመጥንሽም። ሰው እንደፈለገው አትሆኝም። እንጂ ለምን? የንጉሥ ልጅ ነሽ። ተራ መሆን አትችልም። ቀላል መሆን አትችልም። አትችልም።
እየተራብክ ማልቀስ አትችልም። ባዶ ሆነ መልከስከስ አትችልም። ብጤያችንን እኮ አጣን አይደለም። ምንም ለመሆን እኮ ብጤ አለን፣ ግን መሆን አንችልም። አንድ ጊዜ ሰማይ ተቀበለን፣ አንድ ጊዜ ክብር አገኘን። ታውቃላችሁ፣ እንደፈለገ መሆን ስንችል አንሆንም። ለምን? እሱ የእውነት መንፈስ ውስጣችን አለ፣ ይወቅሰናል። ሌሎች እኮ እንደ ገድል የሚያወሩትን ነገር እኮ ነው እኛ የምንወቀሰው። ሌሎች እኮ ፈለጥኩት፣ በላሁት፣ ጨረስኩት፣ አፈዘዝኩት፣ አደነዘዝኩት፣ እንዲያረኳት፣ አሳከርኳት፣ እንዲያረኳት፣ ገንዘቧን ወሰድኩ፣ አታለልኳት የሚሉን ነገር እኮ እኛ የምንቀው። ለሌሎች ክብር የሆነ ነገር እኮ ለእኛ ውርደት ነው፣ አይመጥነን የምንለው እኮ መንፈስ ቅዱስ ስላለን ወደ እውነት ሁሉ ይመራናል። ወደ እውነት ሁሉ ይመራናል። ክብር ለኢየሱስ። እንደ እግዚአብሔር ያለ ለእኔና ለእናንተ ማንም የለም። እንደ እግዚአብሔር ያለ ለእኔና ለእናንተ ማንም የለም። ክብር ለኢየሱስ ይሁን። የእውነት አጽናኝ መንፈስ ቅዱስ። ጨርሰናል።